አብርሃም ወደ ሄርሜላ ቤተሰቦች እንግዲህ ሽማግሌ ለመላክ ዝግጅት እያደረገ እንደሆነ ተሰምቷል። እሱ ብቻ አይደለም፣ በጋሽዬና በኤፍሬም በኩል እንግዲህ የመጣው ነገር እጅግ በጣም ከባድ ነው። በአብርሃም ቤተሰብ በኩል እንግዲህ እጅግ በጣም ንግግር ተፈጥሯል። እጅግ በጣም ትልቅ ጸብም ተነስቷል። ምንድነው የተፈጠረ? እያንዳንዱም በዚህ ቪዲዮ ታገኛላችሁ። ሩታም ያለችው ትልቅ መልእክት አለ፣ የተናገረችውም ነገሮችም አሉ። ስለሱ ጉዳይም በደንብ አድርገን በዚህ ቪዲዮ እነግራችኋለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን አብርሃም እንግዲህ ዝግጅት እያደረገ እንደሆነ ተሰምቷል። በተለይ እንግዲህ ለሄርሜላ ቤተሰቦች ያው ሽምግልና ለመላክ እየተዘጋጀ እንደሆነ ተሰምቷል። በዚህም ጉዳይ ላይ በተለይ አብርሃም ያው ነጋሽዬን ሲያነጋግር ነበረ። ጋሽዬ በጭራሽ ይሄንን ነገር አልቀበልም፣ ሽምግልናም ይዤል የሚሄድበት ቦታም የለም፣ ለሄርሜላም ይሁን ለሌላ ሰው በዚህ ሰዓት ሽምግልና ለመሄድ ዝግጁም አይደለውም። ስለዚህ እንግዲህ እንደዚህ አይነት ሐሳቦችን ወይም ደግሞ የእብደት ሐሳቦችን ይዘ መምጣት እጅግ በጣም እንዳዝንብ አድርገኛል። እሱ ብቻ አይደለም፣ ካሁን በኋላ ያለው ግንኙነት ካላቋረጥክ እኔና አንተ አባትና ልጅ አይደለንም እስከ ማለት ደረጃ ድረስ ደርሷል። ነገሮች እንግዲህ ተካሮ መጥቷል። ከዚህ በፊት በተለይ አንድ ቪዲዮ ሰርተን ነበረ በትላንትናው ዕለት። ሁላችሁም እንደሰማችሁት ከሆነ ጋሽዬ ለአብርሃም የላከው መልእክት እጅግ በጣም ከባድ ነበረ። ያንንም ሐሳቡን እንግዲህ በደንብ አድርጎ ጋሽዬ ሲናገር ነበረ። በዛሬ ዕለትም በተደጋጋሚ ማለት ይቻላል ከአብርሃም ጋራ ብዙ ጭቅጭቆችን ሲያሳልፉ ነበረ። ምክንያቱ ደግሞ እንደምታውቁት እንግዲህ ያው ጋሽዬም ብቻ ሳይሆን ሽምግልና መላክ ይፈልጋል። ወደ ሄርሜላ ቤተሰቦች ከሄዱ በኋላ እንግዲህ ነገሮች እንዲስተካከሉ በጣም ስለሚፈልግና ለማግባትም ጭራሽ እንግዲህ ወስኖ እንደመጣ አብርሃም ያንን ነገር አድርጎ ሁሉንም ነገሮች እንግዲህ ለሄርሜላ በተለይ ለሄርሜላ ቤተሰብም ደህና ነገር እንደሚመኝ ወይም ደግሞ ሄርሜላ ማግባትም እንደሚፈልግ ፍላጎቱን በደንብ አድርጎ ለማሳየት ያክል ጋሽዬም በደንብ አድርጎ ሲያስጨንቅ ውለዋል ማለት ነው። ነገሮች እንግዲህ በጣም ተካሮ መጥቷል። በተለይ እንግዲህ ኤፍሬምና አብርሃም በጣም ሲጣሉ ነበረ። ጸብ ውስጥ እስከ መግባት ደረጃ ድረስ ደርሶ ነበሩ። ምክንያቱ ደግሞ እንግዲህ አብርሃም ያነሳው ሐሳብ እጅግ በጣም የተሳሳተና ትክክለኛ ውሳኔ እንዳልሆነ በተለይ ቤተሰቦቹ እጅግ በጣም እንዳዘኑበትም ጭምር ኤፍሬም በደንብ በተደጋጋሚ ሲናገር ነበረ። ስለዚህ እንግዲህ አብርሃም የምታደርገውን ነገር ካላቆምክ እኔ እናንተ እንጋደላለን እስከ ማለት ደረጃ ድረስ ደርሷል ማለት ነው። በተለይ ኤፍሬም እንግዲህ በዚህ ጉዳይ ላይ በጣም አምርሮ መጥቷል። በተለይ ሁላችንም ያየነው ደግሞ ሄርሜላ የሚያደርጉት ነገሮች እጅግ በጣም እየባሰ ከባህልም ያፈነገጠ ሆኖ ቀጥሏል ማለት ነው። ሩታ እንግዲህ በዛሬ ዕለት ደግሞ እጅግ በጣም በሚገርም ሁኔታ አዳዲስ ነገሮችን ስትናገር ነበር። ምንድነው የተናገረችው? ቀጣይ እንግዲህ በደንብ አድርጌ እነግራችኋለሁ። ሩታ እንግዲህ የተናገረቻቸው ነገሮች አሉ። እጅግ በጣም ገራሚ የሆነ ንግግሮችን ስታደርግ ነበረ። ከአቤል ጋራም ተገናኝታ በትላንትናው ዕለት እጅግ በጣም ብዙ ነገሮችን ስታወራ ነበረ። በተለይ እንግዲህ አብርሃም ያደረገው ነገር ወይም ደግሞ ወደፊት የሚያደርገው ነገር ምንም ግድ እንደማይሰጣት ወይም ደግሞ ምንም ግድ እንደሌላትም ጭምር እንግዲህ በደንብ አድርጋ ስትናገር ነበረ። እሱ ብቻ አይደለም እንግዲህ አቤል ደግሞ ተንኮሉ በደንብ አድርጎ ቀጥሏል። በተለይ በትላንትናው ዕለት በጣም ብዙ ሰው አዝኖበት ነበረ። የተናገረው አንድ ንግግር ነበረ። እኔ እየተዘጋጀው ነው፣ ወደ አብርሃም ሰርግ ለመሄድ ሁሉም ነገሮችን እያስተካከልኩ ነው። ስለዚህ ሩታ እባክሽን ከኔ ጋራ ለመሄድ ብታስቢ ምን አለበት ብሎ እንግዲህ ሩታን በተለይ ሲጠይቅ አቤል እጅግ በጣም ተገርማ ስቃ እንግዲህ በስተመጨረሻ አንድ ቃል ተናግራ ነበረ። ካሁን በኋላ ከአብርሃም ጋራ ያለኝን ግንኙነት ስላቋረጥኩኝ እሱ ማለት ለኔ ተራ ሰው ነው። ስለዚህ ስለሱ ጉዳይ በጭራሽ አይመለከተኝም፣ አያገባኝም። የፈለገውን ነገር የማድረግም መብት ስላለው ካሁን በኋላ ከኔ ጋራ ያለውን ግንኙነት እንደማይቀጥል ወይም ደግሞ እንግዲህ ከኔ ጋራ ምንም አይነት ግንኙነት እንደሌለውም ጭምር
በደንብ አስረግጬ ልነግር እፈልጋለሁ ብላ እንግዲህ አቤልን በደንብ አድርጋ ስትናገር ነበረ። እንግዲህ ነገሮች በደንብ ተካሮ ቀጥሏል። በተለይ እንግዲህ ስሜቷን በግልጽ ስትናገር ነበረ ያው ሩታ። እሱ ብቻ አይደለም አብርሃም ደግሞ እያወላወለም እንደሚገኝም ጭምርም አንዳንድ መረጃዎች ወጥተዋል። በተለይ ወደ ሩታ መመለስም ይፈልጋል ግን ደግሞ ከሄርሜላ ጋር መኖር ደግሞ እጅግ በጣም ደስተኛ እንደሚያደርገው በተለይ ለጓደኞቹም ለሌላ ሰዎችም በተደጋጋሚ ማለት ይቻላል ይህንን ቃል ሲናገር ነበረ። ከሄርሜላ ጋር የጀመረውን የፍቅር ግንኙነት ወደ ትዳር ለመውሰድ እንደሚፈልግና ሽማግሌ ልኮ በተለይ የሄርሜላን ቤተሰብ በስነ ስርዓት እንደ ወግ እንግዲህ ጠይቆ በስተመጨረሻ በሰርግ ሊያገባት እንደወሰነም ጭምር በደንብ አድርጎ ሲናገር ነበረ። ሄርሜላ እንግዲህ በጣም ደስተኛ ሆናለች። ምክንያቱም ሀሳቧ በሙሉ እየተሳካላት ይገኛል። ምክንያቱ ደግሞ እንደምታውቁት እንግዲህ ሩታ ከአሁን በኋላ ከአብርሃም ጋር ያለኝን ግንኙነት እዚህ ጋር ጨርሻለሁ ስላለች እንግዲህ ይህንን አጋጣሚ በመጠቀም ደግሞ ሄርሜላ ወደ ራሷ በደንብ አድርጋ እየጎተተችው ትገኛለች። በተለይ እንግዲህ ትላንትና አንድ ቪዲዮ ተለቆ ሁሉም ሰው ማለት ይቻላል በዛ ቪዲዮ ላይ እረ እባካችሁ ይበቃችኋል፣ ከዚህ በላይ መጃጃል ምን ማለት ነው? ይህንንስ ምን ብለን እንውሰድ? እንዴት እስከናንተ ህይወት ትምህርት እንማራለን ወይስ ምን አይነት ነገር እያስተማራችሁ ነው ብሎ እንግዲህ ብዙ ሰውም ሲቆጣ ነበረ። እውነቱን ለመናገር እንግዲህ እና አብርሃም የሚያደርጉት ነገሮች እያንዳንዱ ማለት ይቻላል እጅግ በጣም አሳፋሪ ነው። በተለይ ከባህልና ከወጋችን በጣም የተቃረነ እሱም ብቻ አይደለም ምንድነው ተመልካች ከዚህ ነገር ሊማር የሚችልም እስከ ማለት ደረጃ ድረስ በተለይ ተመልካች ያደረሰው ነገር ምንድነው ብላችሁ ካሰባችሁ አብርሃም ከመጀመሪያው ጀምሮ በተለይ እንግዲህ ከሄርሜላ ጋራ ከተዋወቀበት ጊዜ ጀምሮ እስከ ዛሬ ድረስ የሚያደርጋቸው እጅግ በጣም ነውር የሆኑ ነገሮችን ነው። እሱ ብቻ አይደለም የሚነሱት ፎቶዎች እጅግ በጣም አሳፋሪ ናቸው። ፎቶ ብቻ አይደለም የተለያዩ ቪዲዮዎችም ጭምር እየቀረጹ በቲክቶክ እና በኢንስታግራም እየለቀቁ ይገኛሉ። በተለይ ከበፊቱ አሁን ላይ እጅግ በጣም እንደተቀራረቡ የሚያሳይ አይነት ቪዲዮዎች እንግዲህ በደንብ አድርጎ ሲቀርጹ ነበረ። በተለይ እንግዲህ አንድ ቤት ውስጥ አብሮ ተኝቶ በጣም ብዙ ነገሮችን ፎቶ ሲነሱ የሚያሳይ አንዳንድ ነገሮችን ጭምር ፎቶ ሲለቀቅ ነበረ። ይሄ ነገር እንግዲህ እውነት ነው ወይስ ውሸት ነው ብሎ በጣም ብዙ ሰው እስከ ዛሬ ድረስ ሲወዛገብ ነበረ። በተለይ እንግዲህ ከሄርሜላ ጋር ያለውን ግንኙነት አብርሃም እስከ መጠራጠር ደረጃ ድረስ ደርሶ ነበረ። እውነቱን ለመናገር እኛም እንግዲህ ለመቀበል ከባድ ሆኖብን ነበረ። በተለይ በሰሞኑ ደግሞ ለመቀበልም እስከ ደረጃ ድረስ ደርሰናል። ምክንያቱም የሚያደርጉ ነገሮች እያንዳንዱ የሚያሳምን ሆኖ መጥቷል ማለት ነው። እሱ ብቻ አይደለም ሄርሜላ የምታደርጋቸው ነገሮች በየቀኑ ማለት ይቻላል ከነ ማስረጃ እያሳየችን ስለሆነ ነገሮች እንግዲህ በተለይ ፈልጋ ወይም ደግሞ ፈቅዳ እያደረገች እንደሆነ በግልጽ ያሳያል ማለት ነው። ሶ እንግዲህ ምንድነው ቀጣይ ሊፈጠር ይችላል ብላችሁ የምታስቡ ነገሮች ሊከሩ ይችላሉ። ምክንያቱም አብርሃም ወደ ሄርሜላ ቤተሰቦች እንግዲህ ሽማግሌ ከላከና ሽምግልናውን ከተቀበሉ ደግሞ ነገሮች በጣም ይከራሉ። በተለይ አብርሃም የወሰነው ውሳኔ ይጸድቅና በስተመጨረሻ የሚጸጸትበትም ሊሆን ይችላል። ምክንያቱም ከዚህ በፊትም በደንብ አድርጌ ተናግሬያለሁ። አብርሃምና ሩታ እንግዲህ ሊታረቁ ይችላሉ ብቻ ሳይሆን ይታረቃሉ። በእርግጠኝነት 100% የምነግራችሁ ነገር አብርሃምና ሩታ መታረቃቸው የማይቀር ነገር ነው። እዚህ መሃል ላይ እንግዲህ ሄርሜላ ትልቅ ስህተት ፈጽመሽ ወይም ደግሞ ትልቅ በተለይ የማይረሳ ጊዜያትን አሳልፈሽ በስተመጨረሻ ለመለያየትሽ ለማይቀር ነገር ካሁኑ እንግዲህ ወደ ህይወትሽ ብትመለሽ ወይም ደግሞ ትክክለኛ አንቺንም የሚወድ አንቺም የምትወጂው አይነት ሰው ሌላ ሰው መርጠሽ ብታገቢ የተሻለ ነው ብዬ ነው የምነግርሽ። ምክንያቱም እንግዲህ አብርሃም ሁለት ልብ ሊሆን አይችልም። እስከመቼ በዚህ ሁኔታ እንደሚቀጥልም አብረን የምናይ ይሆናል። አዳዲስ ነገሮች ይኖራሉ። ስለዚህ እንግዲህ ለዚህ ቻናል በተለይ አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።